አይሽ እሱ ነው ልሽ ቲኖርሽ ነው ከሌለሽ የለሽም። አይናኒ ያወራ ሰው ሲያወራሉ ድማንዴ ፕሊስ እንዳንጋጭ ሚውት አድርግ። ስታወራ ሰምቻታለሁ። አረብ ሀገር ላሉ ልጆች እንኳን እዚህ አረብ ሀገር አይደለም ኢትዮጵያ ሄዳችሁ ቢዝነስ ከከፈታችሁ ማስተዋወቅ ከፈለጋችሁ አስተዋውቅላችኋለሁ፣ ሄልፕ አረጋችኋለሁ። እሷ የምትቀበለው ገንዘብ ካላቸው ሰዎች ይቺን አሁን ማን ነው የምትባለው የምትፈለገውን ሴትዮ እኮ ማስታወቂያ ስሪልኝ ትከፍላለች ወይ? አዎ ትከፍላለች ብሎ ሚኪም ሲናገር ሰምቻለሁ። ከፍላ ለፀጉር ቤቷ ማስታወቂያ ሰርታታለች። ከሌላ ሀገር ገንዘብ ላላቸው ፕሮጀክት ላላቸው ሪል ስቴት ላላቸው ኦፍ ኮርስ አስቀብላ እንኳን እሷን የምቀበላለሁ። ምግብ ቤት እዚህ ለንደን ላይ ምግብ ቤት ዘፋኞች ሲመጡ የተለያየ ነገር ሲኖር በፔጅሽ አስተዋውቅልኝ ሲሉኝ እንደ ሁኔታው እንደ ቢዝነሳቸው ትንሽና ትልቅነት የራሴን ኮሚሽን ተቀብዬ አስተዋውቃለሁ። በነፃ ደግሞ ማስተዋውቅላቸው ልጆች አሉ። እዚህ ቤት ሲመጡ ሮሚላ አስተዋውቅ፣ አበሻ ቀሚስ፣ የተለያየ ነገር የሚሰሩ ልጆች መታ ያስተዋውቃሉ። ችግር የለብኝም። ቢዝነስ ያላቸው ሪል ስቴቶች ኢትዮጵያ ሄደን ስናስተዋውቅ ከፍለውን ነው። የሀብታም ሪል ስቴት በነፃ እዚህ ሚዲያ ላይ አምጥቼ ላስተዋውቅለት አችልም። ይሄ ግልጽና አጭር ነው። የምታረገውም ይታያል፣ እያንዳንዱ ነገር ይታያል። ያልሆነ ነገር ብታረግ እዚህ ቲክቶክ ላይ ማንንም አያስቀምጡም፣ ማንም ዝም አይልም። ስራው ያስታውቃል። ተስፋዬና እሷ የተጋጩበት ምክንያት አለ፣ ነገ ይገናኛሉ። የሚያናድደው ነገ ለምትታረቂ እላፊ ነገር መናገሩ ጥሩ አይደለም። ተስፋዬ ትናንትና አሁን ባይናገራት እስክትወልድ ቢጠብቅ የተናደደ ኢሞሽናል ሆኖ ሊሆን ይችላል። ሀቢባም ተናግሯለች፣ ድርግም አርጋ ተናግሯለች። ምንም ጥርጥር የለውም። ሀቢባ አልተናገረችውም ብላችሁ ልትክዷችሁም የተቀዳ ቪዲዮ ስላለ ተናዳ በወቅቱ እሷ ብለዋለች፣ ተናግሯለች። እሱ ደግሞ ሜቢ ከሷ ኤክስፔክት ስለማያረግ ስለሚያከብራት ስለሚግባቡ እንዴት ትናገረኛለች ደውላ ወይ ለምን አትናገረኝም ለምን ሶሻል ሚዲያ ላይ ተናገረች የሚል የራሳቸው ከመዋደድ የተነሳ የተፈጠረ ችግር ነው የሚሆነው። ሁለቱም ቀይ መስመር ተላልፈዋል፣ ግን ነገ ይታረቃሉ። ስለዚህ ማናችንም ለዚህም ለዛም መወጠሩ አግባብ ነው ብዬ አልልም። ሁለቱም ይታረቃሉ። ሶሻል ሚዲያ ላይ በአካል ጭምር የሚተዋወቁ ስለሆኑ ይገናኛሉ። ሀቢባ በንጹህ እንደምትሰራ ድፍን ዓለም ላይ ያለ ኢትዮጵያዊ ያውቃል። ምንም የምታቀረብርበት ነገር የለም። እንኳን በአሁኑ ሰዓት በአይነ ቁራኛ የሚሰሩት የሚታየው ቤት። ስለዚህ ያን ያህል እንትን አይደለም። ጸቡን ማራገብ ጥሩ አይደለም። ብትረጋጉ። ተስፋዬንም ይሄ ቡና ቀሚስ አልብሳችሁ ምናምን የምትፖስቱ ሰዎች ብታቆሙ። የማይሆን ነገር እያደረጋችሁ እንትኑን አትለጥጡት ጸቡን። ሮሚዬ አንዴ ልንገርሽና ልውረድ ተፈቀርሽልኝ። እኔ ተረርተሽኛል ሮሚዬ። እኔ የተነጋገርኩበት ምክንያት ተረርተሻል። ያውን ትላንት ማታም ገብቼ ነበር አንቺ ጋር። እኔ ሀቢባ ሌባ ናት፣ ሀቢባ እንደዚህ ናት አላልኩም። በጣም ነው የምወዳት፣ በጣም ነው የማከብራት። ግን የሷ ልጆች ነን ብለው የሷ ሎጎ እንትን ብለው ተስፋዬ እንዲያውም እኔ ፎሎወሬም አይደለም እኔ እሱ ሎሚ ምንም አልተከልኩም፣ ጓደኛዬም አይደለም። እኔ ያዋቀኛል። በዚህ ልክም ተሰዳድቤ አላውቅም ከሰው ጋር። ግን አንዳንዴዎች ምድር ላይ እኔ ነገርኩሽ ትናንት አንቺና ያቡ ብትጣሉ እኔ በፍጹም ያቡን በጣም ስለምወደው ወይ ሮሚ በጣም ካልፈለኳት አልሳደብም፣ አልጥፍም ፎቶሽ እዛ ደረጃ ውስጥ። ይሄ ልጅ ትናንትና እኮ እዛ ቤት ሲጠራ ፎሎ ሲያረጉት ሲያስገቡት ተስፍዬና ሀውዬ እህቴ ሲባባሉ እነዚህ ልጆች አልነበሩም። ምድር ላይ ወርደው አብረው የበሉ ጥጡ ሰዎች ናቸው። እላፊ ተናግሯታል፣ እላፊ ተናግሯለች። የሆነ ሰው ትልቅ ሰው የሆነ ሰው እኮ ነገ ሲያስታርቃችሁ እናንተ መሀል ነው የምትቀሩት። ፎቶ ለጥፋችሁ አትሳደቡ። መውደድ መፍት ነው፣ ማክበር መፍት ነው። መደገፍ እኔ አንቺን በጣም ነው የምወድሽ። የአንቺ ፎቶ አይደል ምንም ነገር ለጥፌ መሄድ ይችላል። ግን አንቺ ተጣላሽ ብዬ ለአንቺ ስሳደብ መዋል የለብኝም። የምርስ እሷ ተሳደቡልኝ ትላለች ወይ? የሀቢባ ባህሪ ነው ወይ ይሄ? አይደለም። አይ ሀቢባ መልስም አሰጥም ለተሰደበችው። ስለዚህ አትሳደቡ ነው ያልኳቸው። አትሳደቡ ስላቸው እነዚህ ልጆች አብዛኛው የሷ ልጆች በተለይ እነዚህ አሁን ተሳደቡ ፎቶ ተለጠፉ ቅድም ማለች አንዷ ከነሱ ግሩፕ ናት። እኔ ስላየኋቸው ነው፣ ፎሎወሮችም አይደሉም። ገብቶሻል? ሳያቸው ነው ይሄን ሐሳብ እዚህ ቤቴ ነው እዚህ ተናገር እዚህ የነገርኳቸው ነው። አትሳደቡ። ነገ ትልቅ ሰው ገብቶ በመሃላቸው ቢያስታርቃቸው መሃል ነው የምትቀሩት። ቢያንስ እነሱ አንድ ትሪ በልተዋሉ። ይሄን ማለት
ያሰድባለሁ እንጂ ሀቢባ ሌባ ናት ሀቢባን እኔ ጠልቼ ተስፋ ያግዤ አይደለም። እንደዚህ አይነት ሞራልም የለኝም አላቀውምም። የምርም እግዚአብሔርን ያላቀውም ግን እወደዋለሁ። እሱ ሳልደረሰም ወይ ለአረብ ሀገር ሴት ና እዚህ ሂድ ና እንካይና አርግ ስትልከው እሱ ሳልደረሰም ወይ እነሱ አብረው የሰሩ ሰዎች ናቸው። ምክንያቱም ይኖራቸዋል ያጣላቸው ገብቶሻል። ግን ትላንትና ነጭ ቅማል ሆድሽ ውስጥ ያለው ሽባ ሆኖ ይውጣ ስትላት ዛሬ ለምን አላመማቸውም? እኔ አሞኛል። አሁን ማታ እሱን ቅጅ ሳይ ለምን የሆዷን በጀርባው ያሳዝላት በእጁ ያሲዛት ገባሽ? ሰው የሚወደው ሰው የዚህን ያህል ነው የሚሰማው። እነዚህ ግን የምላስ ትራፊኮች ናቸው። ስድብ ነው የሚወዱት። ሰውን ማሸማቀቅ የሆነ ተሳደበው እኔ ብትሳደብ ልንገርሽ እዚህ ጋር ቢያንስ የሚያቆኝ ሰዎች ለሷ ስመልስ እንዴ ምን ሆና ነው ልባል ይችላል እንጂ ምንም ነገር እኔ ፎቶ ፈለጉ ውስጥ ገብቶ ሊሳደቡ ምናምን ፋራሽን ፈልጊ እንጂ እኔ ቲክቶክ ላይ ምንም መሰረት የለኝም። 6 ዓመት ተጠቅሜበታለሁ። 6 ዓመት እኔ ምንም ቢዝነስ የለኝም። ሃርድ ወርከር ሰራተኛ ነኝ። ሰርቼ ደግሞ ቲክቶክ ላይ በተግባር ያሳየው ሰው ነኝ። የሚያቀኝ ሰው ያውቃል። በቃ ያው ያቀኛል። ግን ሮሚ ጋርም ስንመጣ አብረን የመጣ ነው ገብቼ ሮሚ ቤት ማሽቃበጥ ሮሚ ቤት ፍምስነት አይደለም። ሮሚና በምን ሰዓት ተከትለናት እስካሁን አለሁ እኔ አክብሬያት ወድጃት ስሟን በምንም ሁኔታው ሳላነሳት እኔ አላፍርም። ሮሚ ቤት ስገባ ዛሬ አላፍርም። ያው ጋር ዛሬ ሳወራ አላፍርም። ከሆነ ሰው ጋር የሆነ ሰው ሲነካካ አያገባችሁ። ነገ ሮሚ በውስጥ ገብታ ሁለቱንም ተቆጣ ብታስታርቅ ምንድነው የሚወጣችሁ? ትናንትና ተስፋ እዚህ ቤት አልደረሰልንም። ያውዬ ሮሚ አልደረሰልንም ለኛ ለቤተሰብ ኦፍ ኮርስ እንዴ በቃ ስለዚህ ልክ ነው። አሁን ሀቢባ መጥፎ ናት እያልን አይደለም። ማነው ተስፋዬ መጥፎ ነው እያልን አይደለም። ፌር ሁኑ። አስተያየት ስትሰጡ ፌር ሁኑ። አታሟሙቁ። ጀበና ለጥፋችሁ እንደ ሴት ሜካፕ አድርጋችሁ አትለጥፉ። ጥሩ አይደለም ነው ለእናንተ የተባላችሁት። ተማሩ። ጭንቅላት ድርቀት አይኖርባችሁ። ቂቤ ኮስማም ተቀቡ። ሶሻል ሚዲያ ላይ ደግሞ ብንቆይም ፈምስኛ እዩሽ እኛ የምንሰራው ከስር ነው መሬት ወርደን ነው። ፍምስናም አልፈልግም እኔ ምንም የለኝም። ቢዝነስ የለኝም ቲክቶክ ላይ እኔ ሃርድ ወርከር ሰራተኛ ነኝ። ጎበዝ ነኝ። ራሴን ማስተዳደር ሰው ነኝ። ስለዚህ ቲክቶክ ላይ ምንም የሚያመጣኝ ነገር የለም። ለመሳደብም አልመጣም። ስለዚህ ታው እንጂ ተስፋ ያላጠፋም ተስፋ ያልተናገራትም አላልኩም። እና ይሄ እንድትረጅልኝ ነው የገባሁት። እሺ ሮሚዬ እሺ ሌላ ጊዜ በእንደዚህ መልኩ ስለማታገኝ ማለት ነው። አሁን ስለባለገች ነው ልጅቷ ባልጋና ባለገች ነው አውቃለሁ። ግን ማውረድ ካለብኝ ፌር እንዲሆን ለታች ደስ ብሎኛል። እኔ ምንም አልከፋኝም ሮሚዬ አልከፋኝም። ገባሁት በቃ እሺ ወድሻለሁ። ቴንክ ዩ ዝርያ። እኔ አንድ ጥያቄ አለኝ። የሀቢባ ደጋፊዎች ዴምሲ ቤት ገዝታለችና ውሸት ነው የሚባል ነገር መጥቷልና ይሄን እንዴት ታብራሩልኛላችሁ? ዴምሲ ለምን አንተ እኔም ብለህ እንትን ያ ማለት ነው። ለምንድን ነው አንተ ሄደህ ሀቢባ ለራሱ ማጠይቀው? ለኛ ለምንድን ነው የምትጠይቀኝ? እና ደግሞ ማለት ነው ሮሚ አንድ ላውራ። አንቺ ማንስ ጠየቅሽ ነው ረጅ በናስ ነኝ ተብታባ አንቺ እኔ አንቺን ጠየቅኩሽ። የጠየቅኩት የሀቢባ ደጋፊዎች ነው አይደል? የሀቢባ ደጋፊዎች ይመልሱልኝ። ስምሽ ሰው ብለሽ መተሽ እንደ እንስሳ የምታስቢ ልጅ የጠየቅኩት ጥያቄ ዴምሲ ቤት ገዝታለች፣ ተስፋዬ ቃል በቃል ያለው ገዝታለች ውሸት ነው ወይ የሚለው የሀቢባ ደጋፊዎች ምንም ብለው ነው የመጡት አይደል? ያብዬ ብትገዛ አስመርጣው ነው ለምን አትገዛ? አይደለም ውሸት ነው በማስረጃ ውሸት ነው ተብሏል የተባለው። ይሄን እኮ ያለው ነው አይደለም እኮ ሮሚ ቮይስ ሪከርዱ ላይ አለ። ያው ሙሉ አለች ሙሉ ስለ ቤቱ መልሽልኝ። ወይ ጉድ ሙሉ አለሽ ገና ቆይተሽ ከረከረ አሸናፊ። በዚህ አጋጣሚ የሰፈሬ ልጅ የኮልፌ ልጅ ነው የገባው አሹ። ሮሚ አንድ ጥያቄ አለኝ ሙሉ እስከምትከፍት ድረስ። እሺ እንደዚህ ጣሪያ እሺ የለያቡ አልገዛችም፣ ውሸት ነው፣ ማስታወቂያ ነው እና በሀቢባ ሰፋለች። ልክ ከዚህ በፊት የኔ ጥያቄ እንዳይሆን ነው። የኔ ጥያቄ እንዳይሆን ቃል በቃል ምንድነው ያለው ተስፋዬ? እኔ ስለ ቤቱ ሲያወራ አልሰማሁትም፣ ግን ስለ ሀቡ ስለ ቤቱ ስለጠየቀኝ ማስታወቂያ ነው። የዛኔ ከሚኪ ፊት አውራሪ ጋር ነበረች። ትዝ ይላል። ኢትዮጵያ ይለች። ኦኬ እኔ ሪከርዱን ላሰማሽ። ኦኬ አሰማኝና እመልስልሃለሁ። አዎ እሱ ያለው ከሚኪ ፊት አውራሪ ጋር ሆና
ዲኤንሲ ቤት ገዛው ብለው ግን አልገዙም ውሸት ነው የሚል ላይክ እንደ መረጃ ነው አይደል ለማስታወቂያ እዚህ በፊት ሮሚ አላስተዋወቀችም ሮሚ ታስተዋውቂያለሽ ሄደሽ በእኔ ስም ከመጣችሁ ዲስካውንት ያደርጋሉ እንዳለችው እንደዛ ነው ማስታወቂያ እኮ ይሰራችሁ እኮ እሱ ይሄን ነገር ለምን ተጠቀመው ነው ጥያቄ እኮ ነው በቃ አንድ ሰው ይወል አቡዬ እዚህ ምድር ላይ ማንግባባው ምን እንደሆነ ታውቃለህ አንድ ሰው ውስጡ ሰውን ጥላቻ ሲኖርክ አታክ ነው የምታረገው እንጂ አልገዛችም ቤት የላትም 18 ዓመት አረብ ሀገር ቆይቼ ቤት የለኝም ነው ያለችው በህዝብ ፊት አደባባይ ከሄዳችሁ በእኔ ስም ዲስካውንት ያደርግላችኋል ቤት ግዙ ነው ያለችው እኛ ይሄንን ነው የምናውቀው ሐቂቃው ማለት ነው እንግዲህ እሱ ገዝታለች ካለ ምን ያሳፍራታል ሴትዮ ቀልድ አይደለም ብዙ ዓመት ነው ውጪ የኖረችው ቤት መግዛት እንደውም ጥሩ ነገር ነው እንኳን እሱን ተውና ሰክሰስ ፕላስ ራሱ እንኳን ከሱ ቤትም በጣም አልወጣላት ምንም ነገር እንዶ የሷ ተከታይ ሆኖን እንኳን አንድ ሰው ይወጣለት የለም የማይታወቁ ልጆች ናቸው ራሱ የመዳቤ ልጆች ናቸው ቤቱ ይወጣላቸው በዛ ላይ ቤት የላትም ቤተሰቦቿ ጋር ነው ያረፈችው ሆቴል ነው ያረፈችው የሄደችም ጊዜ ብዙ ጊዜ ቤት ስትገዢ ራስሽ እንደምትገዢ ሆነሽ ልጅ ስታስተዋውቂ ትፈራረሚያለሽ ቤቴን ገዛው ምናምን ብለሽ እንትን ትለያለሽ እኔ አንቺ ማስታወቂያውን አይቼዋለሁ ቤት ገዛም ማለት አይደለም ኢትዮጵያ ሄድሽ ጊዜ ሰዎች እንዲገዙ ነው ስለዚህ እሷ ማስታወቂያ ሊሰራችሁ ብትገዛም ግን መብቷ ነው ገዝቷ ነው ኖሮላት ከገዛች እግዚአብሔር ይመስገን ደስ ይለናል እንትና አሁን ለእናቷ ቢገዛች ይባላል ጃኒ ቲክቶክ ላይ ሰርታ ጃኒ ራሷ ተናግራለች የመጀመሪያ ለእናቷ የቤት የመግዛት እቅድ የነበረ የመጀመሪያ የሰራውትን ጊፍት የተሰጠኝን አጠረቃቅሜ በቃ ህልሜ የመጀመሪያ ያሳካሁት ለእናቴ ቤት የገዛሁት ማለት እሷን ቆይቷል 2 ዓመት ምናምን ይሆነዋል እሷ ገዝታለች በትክክል እሷም ስትናገር ከአንደበቷ ነው የሰማሁት yes አጠራቅሞ ቤት የሚገዙ ጀግንነት ነው አይደለም ማለት ጀግንነት ነው እኔ አይደለም ለቤተሰቡ ለራሱ እንደውም ጨክ ነው ለራሱ የሚገዙ ሰዎች ይበረታታል ችግር የለውም ብዙ ዓመት ነው የቆየችው 18 ዓመት አይደል ሀቢባ ስፋታሪ ኖረችው እርግጠኛ ነኝ ስለተናደደ የተናገረው ነገር ሬግሬት ያደርጋል ምን ለመናገር በዚህ መልኩ መሄድ አልነበረበትም ተስፋዬ በጣም ነው ሄደባት መሄድ አልነበረበት እንዴ ምን አለ መስልሽ ነይ ትልቅ ሰው አይደለክም ወይ ወንድ አይደለክም ወይ ሽበት አውጥተሃል እንዴት በዚህ ልክ ትናገራለህ ራስህን እንኳን አታከብርም ወይ አለችው ወንድ ነክ እንዴት እንደዚህ ትናገራለህ በውስጥ ያወራት ልክ እንደ እህት ነው ገብቶሻል እንደ እህት ነው ያወራላት ገስት ላይ ደግሞ ገብቶ የተናገረው በሌላ ሙድ ከዛ ምን አለት ነይ ፈለግሹ እንዴ ወንድነቴን ትልበልሽ በቃ ይሄ እንደ ተቀራረብሽ ሰው ሳይሆን በጣም ይደብራል ቃላቶቹ ብትሰሚው ማለት ነው እኔ እንደውም አልሰማም ምን አነካካኝ በቃ መስማት ስላልፈለኩ ብቻ ነው የወጣሁት እሱም እኮ የራሱ የሆነ እኮ ጥሩ ነገር ይሰራው አለ ለህዝቡ ግን የሆነ ታይም ላይ ተመታበት እሱን ለማስነሳት ደግሞ ግዴታ ሀቢባን አትንካ እናንተ ነገ ዞራችሁ እኮ እንዳሉት ዞሮ ይገጥማሉ ሰው ሆኖ ማይታረቅ የለም ግን ከዚህ በኋላ እንደ በፊቱ ላትሆን ትችላለች የሰው ልጅ አንዴ ከጎዳሽ እንደ መጀመሪያው አይጠራሩም እንደ መጀመሪያው አንድ ላይ አይሆኑም ግን የእግዚአብሔር ሰላምታ ሊኖራቸው ይችላል ይከባበራሉ ግን በዚህ ልክ ለምን ሄደ ነው እንጂኛ የተስፋዬ እኮ ጥላቻ የለብንም ረምና አላችሁ ግን ተስፋዬ ሬግሬት ያደርገዋል ትናንትና የተናገረው ነው እርግጠኛ ነኝ እንዴ ሮሚስቲ በራስሽ ሳዩ አሁን ያቡ በጣም ይወድሻል ካንቺ ጋር ፒስ ናችሁ እኔ ብዙ ጊዜ አንቺና እሱ ተለያይታችሁ ብዙ ጊዜ አላቅም ሁሌ አንድ ላይ ናችሁ ነገ ወጥቶ ቢናገርሽ እንዴት ትናንት አብረሃት ሆነክ እቤቷ ሆነ ብለን አስተያየት ትሰጫለሽ እንደሰው ትናገሪያለሽ ስሜታዊ ትሆኛለሽ መጥፎ ነገር ሲናገርሽ የሌለሽን ጨማምሮ አካብዶ ሲናገርሽ እንዲሁ ሸቱኛ እኮ እንዲሰምተናል እኛ እኮ እንደዚህ አይተናል ለምን ሀቢባ ቤት የሚደረገውን እኛ ከጧት እስከ ማታ እኔ ስራ ቢሆን እንኳን ሪከርድ ተደርጎ ይላክልኛል የነበረውን ማታ እንገርበዋለን ሀቡ ጋር እንኳን የሆነ ቃላት ግሽፈት እንኳን ካለ እንዲህ ቢሆን እኮ እንዲህ ነው እንባባላለን ስለዚህ ያንዳንዱ የምናውቀውን ነገር ነው እሱ ወጥቶ የገረበው እኛ መረጃ ስንለው
ቲክታክ ላይ ያወራችሁን እሱ እንደ መረጃ የተጠቀመው። ቲክታክ ላይ እኮ ስታወራ ለአንድ ሰው አይደለም ለህዝብ እያወራች ነው። ማንም ሰው ሪከርድ ማድረግ ይችላል። ስለዚህ በዚህ ልክ ለምን ርቀት ተጓዘ? ይሄን ያህል የሚያቀያይማቸው ነገር አልነበረም በሚለው ነው። እኛ ያንን ሊያስተውሉ ይገባ ነበር። እውነት ለመናገር ትናንትናው ሆስፒታል ነበረች አሉ። በምን በሱ ንዴት እንትን የተባለ የሰማሁት አሁን ደግሞ አንቺ ቀድሞ የተናገረው ማን ነው? ትኛለሽ እኔ እናንተ እናስይዝ የፈለከውን ሰው አስገባ። በቃ ማን ነው ቀድሞ የተናገረው? ይኸውልህ ውሽዬ ትመጣና ለሀቡ ይኸውልህ እሱ ቤቱን ከፍቶ ነበረ። የመጀመሪያውን ፖይንት ልንገርክ ማስታውሰውን ሐቂቃውን ቀድሞ የተናገረው ማን ነው? እኔ ጥያቄ ላንቺ ብቻ መልሽልኝ። እሱ አዎ ተስፋዬ ነው የተናገረው። እና ታዲያ ይኸውልህ በመጀመሪያ ተስፋዬ ቤት ምን አለ ተስፋዬ፣ ሁላችሁም ውሽዬ፣ ሚኪም ይሄ ማነው ሳጅንን የሚፈልጋት ስሙ ማነው ይሄ መብራቁም ሉሌ ቤት ብሎ ሀቢባም ትምጣ ሳጅንም ትምጣ ብሎ አለ። ገባ? ከዛ ሀቢባ አልሄደችም፣ ሌሎቹም አልሄዱም፣ ሁሉም ማንም አልሄደለትም። ከዛ መጀመሪያ የተናገረውማ ጥያቄ ሙሉ የኔ አሁን ጥያቄ የምጠይቅሽ መጀመሪያ የተናገረው ማን ነው እኮ እያስረዳሁህ ነው። ራሱ ነው የተናገረው፣ ተስፋዬ ነው የተናገረው። ይኸውልህ ላስጨርሰኝ እንዲገባት ማለት ነው። ይኸውልሽ መጀመሪያ ያለው ምን እንደሆነ ታውቃለህ? ያብስራ ማስረጃ አለ፣ በማስረጃ እመጣለሁ አለ። ማስረጃዎችን ይዤ እመጣለሁ። የመጀመሪያ ቀን ሀይባ ሳትናገር በፊት ይሄው ማስረጃ አለ፣ በማስረጃ እመጣለሁ። እሱን ነው ያለው። አንተም ትናንትና ስትርሳ መጣለህ። እኔ ወንድም አሁን ጥያቄ የጠየቅኩት እስቲ ማስረጃ አለ በማስረጃ እመጣለሁ ማለትና ቀድሞ የተሳደበው ማን ነው ነው? የኔ ያቡዬ እሱ ነው። ለምን አሰማኝም? ይኸውልህ ከዛ ቆይ ልጨርስለት አንዴ ወንድምየው ሙሉ አንዴ ልንገረው። ቆይ ነው የጀመርኩት ልጨርስለት ልንገረው ያቡኔ ልጨርስ ፕሊዝ። ሙሉ የሁለቱም ፌር እንደሆነ እንዴት እንደመጣ ልንገረው። ውሽዬ ቤቷ ሙሉ ዝም በይ። እኔ ልጨርስና ከዛ ታወሪያለሽ። ዲፌንድ ለመረዳት ነው። አዎ ከዛ ውሽዬና መብረቁ ተስፍሽ ጋር ይነጋገራሉ። ገብቶሃል? እንካ ሰላምታ ይባባላሉ ብቻ ተስፍሽ ቤት። ከዛ ውሽዬ ትመጣና ሀቡ እንደዚህ እኮ ተስፋዬ ቤት እንደዚህ ተናገሩኝ ስትላት ለዛ ሰዓት ውሽዬ ተቀይማ ነበር የመጣችው። ከዛ ተስፍሽ ተኝቷል በዛ ሰዓት። ከዛ ተስፍሽ እንዴት ዝም ይላል እንደዚህ ምናምን ትላታለች። በቃ እኔ ያስታርቃቸዋለሁ ታዩ በቃ አንቺም ሴት ስለሆንሽ እንደዛ ማለት የለባቸው ምናምን ብላ ሀቡትልና ቆይኔ ጥሩት ተስፍሽን ሼር አድርጉለት ሲባል የለም። ከዛ በዋትስአፕ ተስፍሽ ኑ ላስታርቃችሁ ውሽዬ በጣም ከፍቷ ተቀይማ መታለች በቤትክ ስለተናገሯት ትላለች። ያው ዲቴይሉን ባላወራ ልክ እንዲህ ነው ብላ ቦይስ ትልክለታለች። እኔ እኮ መጥቼ ነበረ ግን ሱሱና ዜዶ እየተከራከሩ ስለነበረ ጭቅጭቅ ስለነበረ ሄድኩኝ ብሎ ረጅም ቦይስ ነው የላከላት። ከዛ ወዲያውኑ በንጋታው ማታውን ይሁን ተስፍሽ ወጥቶ ተናገረ። ለካ ቤትሽ አብኩተሽ ነው ሪከርድ ደርሶኛል። እኔ እንደውም በተስፍሽ ነው ያዘንኩት ብለሽ ትያለሽ። አንቺ ሰው ቤት አትሄጂም፣ እኔም ሰው ቤት አልመጣም፣ ከፈለግሽ ነይ አብኩተሽ በቤትሽ ምናምን ብሎ ተስፍሽ ስንት ጉድ አለ። እኔ እንደውም ቤትሽ አልመጣም ማናችሁም ስለማትመጥኑኝ ቤታችሁ አልመጣም፣ እንደውም ብዙ ጉድ አለ አወጣለሁ፣ መረጃም አለኝ ከጀርባ የምታረጉትን አንዴ በጣ አንዴ ምን እቁብ ሰብስቡ ብሎ እንደ ምክርም ደግሞ አደረገው። መጨረሻ ላይ እቁብ አድርጉ ትኬት አትግዙ ምናምን እሱ መብቱ ነው። ይሄንን አልቃወምም፣ ማንንም መምከር ይችላል ብሎ ያለው ተስፍሽ። ከዛ ሀቡ ደግሞ ይሄንን ነገር ሰማች። ገብቶሃል አይደል ያቡ? እየሰማህ ነው እንዳትስለፍልፈኝ በከንቱ። ኦኬ ቀጥል። አዎ ከዛ ሀቡ ደግሞ ይሄን የተናገራትን ነገር ትሰማና እኔ ይሄን ያህል የሚያናግር ነገር እንዳልሆነ ገብቶሃል። ከዛ ትወጣና መረጃ አለኝ የምትል ከሆነ እኔ በዚህ ልክ አልጠበቅኩም፣ ትልቅ ሰው ነበርክ፣ እኔ ያልኩት ይሄንን ነው ለካ እስከዛሬ ምናምን ብላ እንዳቀራረባቸው ሀቡ ደግሞ መለሰችለት። መረጃክንም ይዘና አለችው። ይሄ ነው ሀቡ የተናገረችበት። ከዛ በኋላ በሁለተኛውም ዙር እሱ ነው የተናገረው። ገና የሱ መልስ አልተመለሰለትም። አሁን ሁለት ለአንድ ነን። አይ ሙሌ አዳምጪኝ። አሁን አንቺ አሪፍ ጥያቄ መጣሽ። ሀቢባ ለእንትና ለማንሱማ ለውሽዬ አሰድባታል። በቤት ሴት ታሰድባለ። እኔ ያልገባኝ አንድ ጥያቄ እዚህ ቲክቶክ ላይ
ምላስ ለሴት ልጅ ብቻ የሰጠው ፈጣሪ ለሴት ብቻ ነው እንደ የሰጠው ወንድ እንዳይናገር የተባለ አለ እንዴ? ሴት ልጅ ብቻ ትሳደብ የሚላል መጽሐፍ ቅዱስ ላይ ወይ እንግዲህ ከፋኝ ብላ ስላለቻት ነው አይደለም? ሙሉዬ እኛ እያወራን እንደትና ቦታው ላይ ነበርሽ አዳምጠሽ ወንድሜ አንዴ ጠይቃታለህ። ጥያቄ ችግር የለም። እኔ ሙሉዬ ላንቺ የምነግርሽ ለእንትና ለማን ስሟ ለቡችዬ አግዛ በቤት እንዴት ታሰድባለህ? እንዴት ና ተቀይማለች ብላ ነው ሪከርድ ያደረገችለት። ያ ማለት አቢባና ተስፋዬ ጋር ምንም አይነት ቅራኔ የለም። መጀመሪያ ሲጀመር ማለት ስድብም የለም ጸብም የለም ምንም የለም። አሁን እቺ ሰዓት የመጣችሁ ከማነች? እንትና ቡችዬ ሄዳ ለአቢባ እኔ ተስፍሽን እንዲያልጠብቀውም እንዴት ቤቱ እንዲያደርገኝ የሚል ሰጣት። ለአቢባ ሮንግ ወይ ሰጣት ያቺ ልጅ። ከዛ አቢባ ደግሞ እንዴት ትላለች? ተስፍሽ ደግሞ እንደ ወንድም እኔ ቤቷ አምጥታ ወይ ደግሞ በውስጥ በኩል ጠርታ እዛ ሐሳቡን ሚዲያ ላይ ከማውራቷ በፊት እኔን ጠርታ ወይ ደግሞ በዋትስአፕ ጠርታ ብታናግረኝ ልካለታለች። በዋትስአፕ እኮ ልካለታለች። ኦኬ እሺ ሙሉ አዳምጪ። ጎበዝ ለከችለትና ይቅርታ ጠይቅ የሚል ነው። ሙሉ አንዴ ነው ልመልስልህ። እያለፈች ነው የነገረችህ። ሪሉ ልንገርህ ከይቅርታ ጋር እሺ እኔ ልስማ፣ ችግር የለብህ። እኔ እኮ አሁን ሐሳቡን ለመስማት እንጂ በሁለቱም አንግል ደጋፊም አይደለም። እኔ ነገርኩ እኛም እኮ ደጋፊ ሆነን አይደለም። ሁለታቸውም ሚዲያ ላይ እንደምናከብራቸው ማለት ነው። ይኸውልህ ሙሉ ስትነግርህ ትንሽ ዘለል አድርጋ ነው ሪል እንዲገባህ ነው አንተ የፈለከው። ያ ሙሉ እንደተናገረችው ሆኖ እቺ ውሹ የምትባለው አቀጣጣሪ ሀቢባ ቤት ካልሆነ ትላለች ጉዳዩ ማለት ነው። ሀቢባ ከምትይ እዚህ መተሻል እዛ መልስ ነው የምትሰጪው፣ እዚህ መልስ ነው እዚህ ስጪ ስትባል ከመብረቁ ጋር ይስተዳደባሉ። ከዛ ተስፊሽን መብረቁ ተዋት ተሳደብ ሐሳቧን ልገልጽ እስከመጣች ድረስ ሚውትህን አታብራ ፕሊስ እያለ ሚውት ያደርገዋል። አጠር አድርጌ ነው የምነግርህ ዋናው ፖይንት ላይ እንድትመጣ ማለት ነው ማን እንደጀመረው። ከዛ እሷን ተሳድባ ምን ብላ ተስፊሽ በቤትስ ሲሰድበኝ ዝም ትለዋለች ለተስፊሽ ማለት ነው። ውሽዬ እኔ ምን ላድርግ? እሱ ሚውት ሳረግ አንቺ ትከፍቻለሽ፣ አንቺ ሚውት ሳረግ እሱ ይከፍታል፣ እንዴት ይሻላል ብሎ ሁለቱም ላይ እየተቆጣ ያለ ነገሩ ተቋጨና እሷ ወረደች። ተቆጥታ ወጣች። ከመብረቁ ጋር እያወሩ ቆዩ። በማግስቱ ነው ያንንም ቀን እሷ ውሽዬ ሀቢባ ቤት ካልሆነ ነው የምትለው። ሀቢባ ቤት የምትዩ ምንድነው? እዚህ ቤት አይደለም የተከፈተው እያለ ተስፊሽ ይቆጣታል። እሷ ደግሞ ነገሩን ይዛ ሀቢባ ቤት ሄዳ ሀቡ ትናንትና እንዴ ተስፊሽ አሰድቦኛል። ተስፊሽ ቁጭ ብሎ አሰደበሽ? እንዴት አንቺ ሴት ልጅ ትሰደቢያለሽ? ሳታቅ በምን ምክንያት በምን አላለችም። ሮንግ ሆና ነው ስትናገር የነበረው ላይቭ ላይ ማለት ነው። አሁንም እጠራዋለሁ መጥቶ ይቅርታ ይጠይቅሻል፣ እኔ ይቅርታ አስጠይቀዋለሁ አለች። ለምንድነው እንደዚህ ሮንግ ሆና ማን ስለሆነች ይቅርታ የምታስጠይቀኝ በግድ የሚል ነው መልሱ። እሱ ቦይስ አረገችለት። ሌሎችም ሰዎች እንደምጠራቸው ቦይስ አረገች፣ ሚውት አደረገችና አሁን እጠራዋለሁ ከመጣ ይመጣል፣ ይቅርታ ይጠይቅሻል፣ ካልመጣ እንግዲህ ስናያለን ምናምን ብላ ዘጋችሁ። ከዛ እሱ በዛ ሰዓት የሱ ቦታ የመኝታ ሰዓት ነው መሰለኝ ነገሩ አለቀ። መልሶ እሱ በሚነሳ ሰዓት ሌላ ሰው መጣ መሰለኝ። ሀቢባ ስሜታዊ ሆና የምትናገርበት ያው ሪከርደር ሞልቷል በየቦታው ሪከርዱ ደርሶታል። ከውስጥ ያወሩትና ቅድሚያ ያሁን ከዛ በኋላ ሳይመጣ ያወራችሁ አንድ አልሆነለት። በቮይስ ያወራችሁ እንደ እህት እሱም በቮይስ ያወራት እንደ ወንድም የሆነው ሪከርዷ ደግሞ ትክክል እንዳልሆነ እንዴት ያሰድብሻል? ተስፍሽ ልክ አይደለም። አንቺ ጥያቄውን አንቺ የምታነሺው በተስፍሽ ነው ቀድሞ የተናገረው ነው የምትይው? የሀቢባን ሮንግ መልስ ተስፍሽን መልስ በቪዲዮ አስወጣው። ገባህ አይደለ? እንደውም አልመጣም አንቺ ነይ ስትባይ ያለ አንቺ ስትጠሪ ማትመጪው ማነሽ? እኛን ካልመጣችሁ ብለሽ በግድ ቤትሽን አስገድደሽ ይቅርታ ልታስጠይቅን የምትፈልጊው ምንድነሽ እያለ የመጣው ቪዲዮውን ካየ በኋላ ነው። የመጀመሪያ በውሹ ናት ያነካካቻት። ውሹ በተናገረቻት ሀቢባ ኦኬ ሲልስማ ማን ነው የምታወራው? አሁንም ቢሆን መጀመሪያ ናት ሀቢባ ናት ጨረፍታው ያመጣችው። እሱ ጋዚ ይሄ ነው ማን ነው የሚያወራው? አሁን ናት ያብስራ የት ገስት ላይ ነበርክ? የዛ ጊዜ ላይ ገስት ላይ ነበርኩኝ እኔ። አንተ ዋናው ቁጥር የጸቡ መነሻ ጊዜ ላይ እኔ ነበርኩ። የትኛው ገስት ላይ? ተስፋዬ ጋር ወይስ ሀቢባ ጋር?
ተስፋዬ መብረቁን ጠርቶት በነበረው ላይ ነበርኩኝ። አንተ እኮ እዛኛው ላይ ሚውት አረከኝ። ኢሱ የሚለው ነው ዋናው ፔጄ። ለምን እንደሆነ ዘጋኸኝ። ለዛ ነው በሌላ የገባሁት። ኢሱ ማለት አልገባኝ። ኢሱ የሚለው ላይ ገስት እየገባ ያወርዱኛል። ገስት እየገባ ሲያወርዱኝ ነው በሌላ። ቀጥል